ዋናም ፊት ለፊት ያለው የናፍጣ ሰልፍ ማዲያው እዚህ ሰፈር አይደለም፣ ወላ አጠገባችን ያለው ሰፈር ወላ አጠገባችን ያለው ከተማ ሌላ ሀገር ነው። የኢትዮጵያ ሕዝብ በትግስት ዲግሪ ይሰጣቸው። አሁን ይሄ ሲደርስ የትግስት ዲግሪ ስጡት። በዛው 9 ወር ነው ፊት ለፊት የቆመው፣ በዛው ልጅ ስጡት። ያኒ ደግሞ 3 ወር ሰልፍ ቆሞ ለ3 ቀን ነው የሚጠቀመው። እሺ ኢራንት ይቅርታት ኢትዮጵያት አያገባትም። ደግሞ አሰብኩት ይሄን ሁሉ ሰልፍ ቆሞ የለም ቢሉት የኹዋን እኔና ጓደኞቼ ስልክ ላይ የሆነ ግሩፕ አለን። ይሄ ግሩፕ ቢታወቅ ሙሉ ለዘላለም ነው የምንታሰረው። ከሞት በኋላ ራሱ ከእስር ቤት አንወጣም። ሐቢቢ ይሄ ግሩፕ የምን አብስቲን የምን ዲዲ አብስቲን ፓርቱ ካለው እኛ ጋር ነው የሚገኘው። ሐቢቢ ዳርክ ዌብ ይሄ ግሩፕ ማንም እንዳያውቀው ባያውቀው ይሻላል። ኹዋን እዚህ የምትመለከቱት ልጅ ኪዩት ነው፣ መጫወት ብቻ ነው የሚፈልገው። ደግሞ መጫወቻ አለው። ስለዛ ከእናንተ ጋር መጫወት ስለሚፈልግ አጫውቱት። እናንተ ካላጫወታችሁት ያለቅሳል። ካለቀሰ ሁላችንም ነው የሚያስለቅሰው። ትናንትና ምን ነገር ለመፈለግ ኢራንና ኢራቅ አየር በረራ ከልክለዋል። እሱ በሁለቱም አለፈ። ኪዳ ይመታል ምናምን ይባባል። እሱ የላ ላከ አንድ ሰው ይንካው። ማንም አነካው። ምንም መጃኒ እነሱ የሚነኩት አነኩትም። አለፈ። ተናዱ ዛሬ ምን ላድርግ ምናምን አረግ። በቃ አሪፍ ሀሳብ መጣለት። ምን በኔታንያሁ ስም በእስራኤል ስም ፌክ አካውንት ከፍቶ የራሱን እናት ሰደበ። አሁን ሰደቡኝ ብሎ ሊጀምር ነው ጦርነት። እሺ እኔ ያላገባውን ገና ጠልፈውኝ ነበር። ሽሮና የቧንቧ ውሃ ነበር የሚሰጡኝ። ልሞት ነበር። አባቴ ነበር የጠለፈክ። እኛ ቤት ነው ወይ ታሰርከው? ወለሽ እኔ አልገባኝም። ያኔ ምን ሊሰጡህ ፈልገህ ነበር? በርገር ወለሽ? ይሄ ሁሌ የምንበላው ምግብ እኮ ነው። ቧንቧ ውሃ ሌላ ውሃ አለ እንዴ? እየከዳኝ እንደሆነ አውቃለሁ፣ ግን ሀብታም ነው። ምን ላቅ? ሰምተሽ እንዳልሰማሽ አይተሽ እንዳላየሽ አይንሽ ነው የከዳሽ። እኔ አውቃለሁ፣ አይንሽ ነው የከዳሽ፣ እሱ አይደለም አይደል? ኒውክለር እኛ ጋር ቢፈነዳ እኛ አይገባንም። ወደኛ አታምጡት። እዛ ነው የሚዋጉት፣ እኛ ምን አገባን? ሴቶች ይሞታሉ ወይ? አይ ሴቶች አይሞቱም። እናንተ ስኪን ኬር ስለምታረጉ ሜቢ ትንሽ ቡግር ብቻ ነው የሚወጣባችሁ። ሴቶች ለምንድን ነው የሚሞቱት? ኒውክለር እኮ ነው ሐቢብቲ። ቆዳሽ ያተበጅኑና ኒውክለር እኮ ያ ሐቢቢ። ሁሉም ሰው ተኝቷል። እኔና አንተ ስንቀር ቪዲዮ የተላላከን በዚህ ሌሊት እየሳቅን ነው። ያ اخي ጠዋት የለንም እኛ ወለሽ። ባትማን ራሱ ተኛ፣ አንተ ተኛ። እሺ ኢኽዋን ዛሬ እንዳገር ነው የተወረድ ነው። አውቃለሁ ደስ የሚል ስትሪም ነበር። ደብሊው ኢትዮጵያ ደብሊው ስፒድ አገራችን ደስ ይላል። ግን ክብር የሚባል ነገር አለ። ያኔ አንዳንድ ሰው የክብር ትምህርት መስጠት አለብን። ያ اخي ጋርዱ ገፋህ እንዴ? በቃ ሂድ፣ አስና አትጠጋ። ይሄ በቃ ስፒድ ነው አይደል? ሄድ አገራችንን ያስተዋውቅ። እሱ ሀው የሚለው እኮ ብር ይከፈለዋል። አንተ ለምንድን ነው ሀው የምትለው? ላ አይሆንም። አሁን እናት ስታይ ልጅ ውሻ ሆነ ስም ያኔ ውሻ ስትባል ራሱ ከባድ ነው። ያ اخي ሀው ብሎ ብር አገኘ። አንተ ምን አገኘ? ላ አይሆንም። ያኔ አንዱ ዛሬ እግሩን ሳመው። ስፒድ እኮ ነው። ላ አቦያ እንዴት ድምፁን ቀንሰው ቪዲዮ ልሰራ ነው። ምን ያስገኘው? ላ አቦያ እንደዛ አይደለም። ይሄን ቪዲዮ የምሰራው ለዩኤን ነው። ዩኤን አሜሪካ፣ ካናዳ ምናምን ይወስዱናል። ህይወታችን ይለወጣል። ይሄን ቪዲዮ ብቻ ልሰራ በጣም ነው የሚያስፈልገን። እኔ ተናገርም ጀዝባ በቀርታ ብቻ ቪዲዮ ልሰራ። እንደምታውቁት ኢትዮጵያ ውስጥ ነው የምኖረው። በጣም ከባድ ኑሮ ነው የምኖረው። ውሃ፣ መብራት ምናምን የለም። የኢትዮጵያ ችግር አይደለም፣ የፋዘር ችግር ነው። ምንም አያሟላልንም። በድሎን ነው የሚያኖረን። ምን አይነት ፋዘር እንዳለን ብታውቁ በጣም ያስጠላል። ፋዘር ላላ እንደዛ አይደለም፣ እንደዛ ነው። እንደተቸገርኩ ነው። እናትስ እኔ ብቻ ነው የምሰድበው? እሺ አይደለም። እሺ በቃ እሷን እናናገራታለሁ። ከእናቴ ያወራለሁ አሁን። እና እንደምታውቁት በጣም ህይወት ላይ ከባድ ነገር ካለ የተረገመ አባት ካለህ ነው። አባቴ ደግሞ በጣም የምር ነው ማውራችሁ። ኢኽዋን ቤት ተቀምጬ ለብቻዬ ደበረኝ። ወይ እንዳይደበረኝ ሲደበረኝ የመጅኑን ነገር ነው የማደርገው። ፋዘር ጋር ደውዬ ፕራንክ ስራዋለሁ። እንስማ አንድ ላይ والله ለምን እንደማደርገው አላውቅም። ላኪን يلا ፈርቻለሁ። ግን ባይነስ ካንሰል አድርገው እንዳይነሳልኝ ካንሰል አድርገው መሰለኝ አይነሳም። በቃ ፕራንኩ ቀረ። ሐቢብቲ ታች እየጠበቅኩሽ ነው። ቶሎ ብለሽ ውረጅ። ቆየው ከጠበቅኩሽ። ፓርቲው እንዳያመልጠን። ደግሞ አሪፍ ልብስ ለብሰሽ ነይ። አባቴ ጋር እኮ ነው የደወልኩት። ሳላቅ ነው አቦያ። ወይ ትንሽ ቆይቼ ልደውልልህ። አንተ ውሻ ሳላቅ ነው የደወልኩልህ። ትንሽ ቆይቼ ልደውልልህ። ስራ ይያለሁ። አንተ ቅሌታ ማህይ ና ቤት ነው የምፈልግ።
ሳላቅ ነው። ሌላ ስራ አለብኝ ታውቃለህ። ከቤት መውጣው ለስራ ነው። የማን ልጅ ናት? ማን ልጅ? እኔ ከሴት ጋር አላወራም ታውቀኛለህ። በቃ አቢብቲ ማን ናት? በቃ خلاص ሳላቅ ነው። ትንሽ ቆይቼ እደውልልህ ስራ ይዣለሁ። አንተ ውሽ ተማሃይም ወይ ስማ እخوان ብር የት እየጠፋ እንደሆነ ማወቅ አልቻልኩም። ያኒ ብር ይመጣል ይጠፋል፣ ግን የት እንደጠፋ አላውቅም። ብራችን በረካ የለውም ወይ ሰው እየሰረቀኝ ነው ወይስ እኔ በጣም ብር አባክናለሁ። ላኪን ላ አላባክንም። ብር ይመጣል ይጠፋል፣ የት እንደጠፋው አላውቅም። ይሄ አስማት ነው። ብር መጣ ጠፋ፣ የት ጠፋ አላውቅም። ምን እየተፈጠረ ነው? ያኒ የሰው ልጅ ይውለክ ብር ሄዶ ይመጣል። ላ ሐቢቢ የኔ ብር ክብሯን የጠበቀች ነች። እንደ ኤክስ ነው የምትሆነው። ከሄደች አትመጣም፣ እኔም ብፈልጋት አትመጣም። ያ ብር ቢላ ምን የሆነ ነው? እንኳን የሆነ ትልቅ ችግር ውስጥ ስትገባ ወይ ሙሲባ ስትሰራ ወይ ትልቅ አደጋ ሲደርስብህ ወይ ሰው ፊት ለፊት ብትወድቅ ጓደኛ ምን ማድረግ ነው ያለበት? አንተ ጎን መቆም፣ አንተን ማጽናናት። የኔ ጓደኛ ምንድን ነው የሚያደርገው? ይስቃል። ሁላ ኖርማል መሳቅ እንዳይመስልክ እስከሚያለቅስ ነው የሚስቀው ሰው ፊት ለፊት። ወላሂ ያዋርድሃል። ያ ሐቢቢ እንተ ጓደኛዬ ወላ ጠላቴ? የእኽዋን ሁለት ሰው ከተጣሉ በእነሱ መሀል አትግቡ። አያገባህም ያ ሐቢቢ። አንድ ሰምተህ እንዳልሰማህ አይተህ እንዳላየህ ሁለት ሰው ከተጣላ በእነሱ መሀል ለአገላጋይ አትሁን፣ ወላ መክር ሰጪ፣ ወላ በአንድ በኩል አትቁም። አያገባህም፣ እንዳላየህ እለፈው። ያኑ እነሱ ይታረቃሉ፣ አንተ መሀል ትቀራለህ። ኪዳ ግራ ይገባሃል። ከማን ጋር ልሁን አሁን? ሁለቱም አሁን አንተን ነው ሸይጣን የሚያዩ። አያገባህም፣ አትግባ። እኔ እርግጠኛ ሆኜ ነው የማወራው። ማንኛውም ፊት ስታዩ ምስኪን ከመሰለህ ምስኪን ፊት ካለው ሀደ እርጉም በጣም እርጉም ከማን መጀመሪያ ስታዩ ምስኪን ፊት ነው ያለው ዝምተኛ ነው ብለህ ታስባለህ። ለሀደ ሙ ዝምተኛ ሀደ ከሸይጣን ጋር እያወራ ነው። ለተንኮል ለትልቅ ተንኮል እያሰበ ነው። ሀታ ሸይጣኑ ራሱ ተው እንደዚህ አታርግ የሰው ልጅ ነው ብሎ ነው የሚያስበው። እሱ ግን አያስብም። ሀደ እርጉም። ተጠንቀቅ፣ አትመነው። ሰው ፊትን አይተህ አትመን። ለአኑ ምስኪን የሚመስልህ አንተ ነህ ምስኪን የምትሆነው የዛኔ። ግን የሚጮኸው ምናምን ድሬድ የሰራው ተንኮል የሚሰራ የሚመስልህ የዛኔ እሱ ነው የሚወጣው። እንኳን ድሃ ከመሆን በላይ ምን ከባድ እንደሆነ ታውቃላችሁ? ሃይ ክላስ ድሃ መሆን፣ ያኔ ክብሩን የጠበቀ ድሃ እንደኔ። ላ ሐቢቢ አሁን ታክሲ ፊት ለፊት ካልቆመ እንደ ራይድ ነው ማየው። አልጋፋም ሮጬ ምናምን ላ ይለፈኝ ችግር የለውም። ከዛ በራይድ መሄድ እንዳይመስልህ ላ በጌ ነው የምንካው። ለምን? ሃይ ክላስ ድሃ ስለሆነ። ሃይ ክላስ ድሃ ምን ማለት ነው? ክብሩን የጠበቀ ጉራ ሐቢቢ ጥግ እስከ ጥግ። ሀብታም እንዲከፍልልን አንፈልግም። ከዛ ሀብታም ምንም አናይም፣ ግን ፍሉስ የለም ግን ክብር አለ። ሃይ ክላስ ድሃ ሆንኩ።